ሶሪያ እንደምንም ብላ ራሷን ከመሳት ወጣችና አምፖሉ በታሰረበት ረጅም ገመድ ማርቻንድ ያነቃት አንገቷን ነፃ ለማውጣት የሞት ሽረት ትግሏን ማድረግ ጀመረች። ከማርቻንድ ሆድ ጋር ታኮና ተጣብቆ የነበረው ዳሌዋን እንደምንም ማይሸራታ ወደ ግራ ጎን አውጥታ ነፃ አደረገች። ክንዷንም ነፃ አደረገችና በክርኗ ወደ ኋላ ባይል ወርውራ የማርቻንድን ጉሮሮ ወቀረችው። ማርቻንድም በክርኗ የተመታው ጉሮሮ በጣም ስላመውና ትንፋሽ ስላጠረው አንገቷን ያነቀበትን ገመድ ለቆ በሁለት እጆቹ ጉሮሮን ይዞ ጫን ጫን መተንፈስ በመጀመሩ ሶሪያ ሙሉ ሰውነቷን ነፃ አድርጋ ዞር በማለት በጉልበቷ ቆለቱን ስለመታችው ማርቻንድ እጥፍ ብሎ ተንበረከከ። እሷም አምፖሉ በተንጠለጠለበት ገመድ ማርቻንድን እንቅ አድርጋ ያዘችውና ትንፋሽ እስከሚያጥረው ድረስ ገመዱን ከአንገቱ ላይ ወጥራ ያዘችው። ማርቻንድም እግርና እጁን እያወራጨ አንገቱን ለማስለቀቅ ቢፍጨረጨርም ምንም ሊሳካለት አልቻለም። ሶሪያም ከንብርክኮ ቀና እንዲል አድርጋ ገመዱን አጥብቃ ያዘች። በመቀጠልም ወደሱ ፊት ቀረብ በማለት አሁን እኔ ለምጠይቅ ጥያቄዎች ሁሉ ትክክለኛውን መልስ ትሰጠኛለህ፣ ያለበለዚያ ግን ይሄው በአላህ ስም እምልልሃለሁ ስጋና ነፍስን እዚሁ የበከተ ህንጻ ውስጥ ነው ቀብሬው የምወጣው አለችው አይኖቿን እያጎረጠረጠች። እሱም ቀና ብሎ እንዴት በዚያ በታነቀው አንገቱ ምክንያት ትንፋሹ በማጣቱ የተነሳ በጠቆረው ደም ስሩ በተገታተረበት ፊቱና ማልቀስ በጀመረው አይኑ ወደ ላይ ቀና ብሎ እየተመለከታት የሚል የታፈነ ድምጽ ብቻ ነበር ያወጣው። ሶሪያም አንገቱን አንቃ ያዘችበትን ገመድ ትንሽ ላላ ስታደርግለት ማርቻንድ አየር በማግኘቱ ተወናጭፎ ሊመታት በመቃጣቱም ሶሪያ ወደ ኋላ ሸሸት አለችና እንደገና ደግሞ ወደ እርሱ ቀረብ በማለት በቴስታ አፍንጫው ስትለው የአፍንጫው አጥንት ተሰብሮ ደሙ መንጀግጀግ ጀመረ። አሁን ትናገራለህ አትናገርም ብላ አፈጠጠችበትና እኛ ካንተ ቢሮ ከወጣን በኋላ ወዴት ነው የደወልከው አለችው። ማርቻንድም በሰማው ነገር አይኑ ፈጦ እንዴት ሰው ጋር እንደደወልኩ ልታውቂ ይቻለሽ እንዴት ብሎ ጠየቃት። ተናገር አለችው አሁንም በቁጣ። ለምን ነግርሻለሁ? በነግርሽም ባልነግርሽም እኮ አንቺ እኔን ከመግደል ወደ ኋላ አትይም አላት። ልክ ውሃ ውስጥ እንዳለ ሰው ድምጹን አጎርንኖ። እሷም ደግሞ ስለምንድን የማልገለ አንተ እኮ እኔን ለማስገደል ቅድም እዚህ ዋሻ የመሰለ ህንጻ ውስጥ ስትደራደር አልነበር እንዴ? ግን እኔ እንዳንተ አውሬ ባለመሆኔ ውስጤ በቀረው ትንሽ ሐዘኔታ የተነሳ የጠየቅኩን ብትነግረኝ ምህረት አደርግልሃለሁ አለችው። ይህን መልሷን ከሰማ በኋላ ትከሻውን በማናለብኝነት ከፍና ዝቅ አደረገና አረ እነግርሻለሁ፣ ምን አገባኝ፣ አንቺ እንደሆነ ከዚህ ውስጥ በህይወት አትወጪም አላት። ሶሪያም በሰማችው ነገር እሪ ብላ ስለተናደደች ይህንን ማርቻንድ የተባለ ሰው ስብርብር አድርገሽ ግደዩ የሚል ሐሳብ ስለተናነቃት በቴስታ የሰበረችው አፍንጫውን እንደ ቧንቧ መክፈቻ ጠምዝዛ ይዛ እንዳበደ ውሻ ካስጮኸችውና ካወራጨችው በኋላ እጇን ከአፍንጫው ላይ አንስታ አይኗን እያጉረጠረጠች በላውን ተናገር ብላ ገመዱን በጣም ላላ አደረገችለት። ማርቻንድም አሁን ትንሽ ነፃ ስለሆነ እንደምንም ብሎ ወደ ላይ በመፈናጠር የግራ ጡቷን በቦክስ ጠለሰው። የማርቻንድ ምትም ባይል ስላመማት አይኗ ላይ የተለያዩ ቀለሞች ዝብርቅርቅ እያለ ላፍታ ያላሳያትና ገመዱን ልቃ ተንሸራተተች። ወደ ታች ከደረጃው ላይ ተንሸራታ እንዳትወድቅም እንደምንም ሰውነቷን ገታችና የደረጃውን የመደገፊያ ብረት በእጆቿ ይዛ ላለመውደቅ ተፍጨረጨረች። ማርቻንድም ወደሷ ቀርቦ በእጆቹ ግጥም አድርጎ በመያዝ ወደ ታች የደረጃውን የብረት መደገፊያ አሻግሮ ሊወረውራት አንገቷን ይዞ ለመጣት። የደረጃው መደገፊያ ብረትም ወገቧን ሰርስሮ በጣም ስላመማት ቀና ብላ ራሷን ለመከላከል ያህል በቦክስ ወደ ላይ ብትመታውም ማርቻንድ እንዳውሬ ስላደረገው የሷ ምት ምንም አልተሰማውም። ይባስ ብሎም
አንድ እጁን ከአንገቷ አላቆ በቦክስ አይኗን ይደበድባት በመጀመሩም ሶሪያ የምታየው ነገር ሁሉ ብዥ ልባት ጀመር። ኃይሏን እንደምንም አሰባስባ አይኖቿን በመበልጠጥ ከሱ በላይ የሚገኘውን አካባቢ ስትመለከት የተንጠለጠለውን የሚበራ አምፖሉን ተመለከተች። ስለዚህም እሱ ወደ ታች ገፍትሮ ከሚፈጠፍጣትና ሕይወቷን ከሚነጥቃት ከዛ በፊት እንደምንም ብላ ከተንጋለለችበት ብረት ላይ ተንጠራርታና ታግላ ተነሳችና በእጇ የአምፖሉን የታችኛውን ክፍል ይዛ በመምጣት አምፖሉን ከማርቻንድ አይን ላይ አጋጭታ አይን ውስጥ የተሰበረውን አምፖልና ኃይል ያለውን የሚነዝረውን ኮረንት ይዞ መንፈቅፈቅ ሲጀምር የኤሌክትሪኩ ኃይል ሶሪያንም ወደ ጎን አስፈነጠራት። ሶሪያም የኤሌክትሪኩ ንዝረት ያደረሰባትን ጉዳትና ቅድም ማርቻንድ ከብረቱ ዘንግ ጋር ወገቧን አጣብቆ ይዞ ሊወረውራት በሚልበት ወቅት በደረሰባት ጉዳት ሰውነቷ በሙሉ ቆሳስሎ ስለነበረ እንደምንም ብላ አየር ወደ ውስጥ ስባ ከፊት ለፊቷ የሚገኘውን ማርቻንድን ተመለከተች። ወዲያውኑም የሚጠበሰው የአይኑ ሽታ ስለሸተታት አቅለሸለሻት። ማርቻንድም የያዘው ኤሌክትሪክ አንዘረዘረውና ከወለሉ ላይ ጣለው። ከዛም ከጥቂት ሴኮንዶች በኋላ ሕይወቱ አለፈ። ቦርን የሚነዳው መኪና ከፊቱ ያለው ቀላል የጭነት መኪና በዝጋው መንገድ የተነሳ ወደፊት መንቀሳቀስ አልቻለም። ከኋላው ያለው ጥቁር ቫን ደግሞ ወደ ኋላ ሸሸት ብሎ እንዳይወጣ መንገዱን ዘግቶበታል። ቦርን ወደ ጎን ሲመለከት በግራ በኩል በሁለት ክንድ ርቀት ላይ ያለውን ወደ ላይ በሰያፍ የወጣ የመንገድ መከላከያ ጠፍጣፋ ብረት ሲገኝ ከሱም ትንሽ ርቀት ላይ ወደፊት ፈቅ ብሎ አንድ ጥቁር መርቸዲስ መኪና ከውስጥ በሚያሰማው ሙዚቃ አንገቱን እየወዘወዘ የሚደንስ ሹፌርን ተመለከተ። አሁን ምንም የሚያባክነው ጊዜ እንደሌለው ከበፊቱ ተሞክሮ ተነስቶ የሆነ የማምለጥ ሙከራ ማድረግ እንደሚገባው ውሳኔ ላይ ደረሰ። ስለሆነም ወደ ግራ ተጠግቶ ከአስፋልት እኩል በመጀመር የተሰራውን የአደጋ መከላከያ ሰያፍ ጠፍጣፋ ብረት ላይ የመኪናውን ሁለት ጎማ አሳረፈና በብረቱ ላይ ወደ ላይ መውጣት ጀመረ። ይህን ነገር የተመለከተው ቬጋስም ድንጋጤ ውስጥ ገብቶ እየጮኸ ምን እየሰራ ነው ወዳጄ? ምንድነው የምትሰራው? ብሎ ቦርን ጠየቀው። ቦርንም መሪውን በኃይል ወደ ጎን ጠምዝዞና የነዳጅ መስጫውን በኃይል በእግሩ ሲደፈጥጠው መኪናው ከብረቱ ላይ በኃይል ተስፈንጥሮ በአየር ላይ ተወረወረና የመርቼዲሱ አናትን በጨረፍታ ተጭኖ በማለፍ ከመርቼዲሱ ፊት ለፊት አስፋልቱ ላይ አረፈ። የመርቼዲሱ ሹፌርም አናቱን በደመ ነፍስ ዝቅ ስላደረገ የመርቼዲሱ አናት ለጥቂት ሳተው። አሁን ከኋላው የፍሬኖች መያዝና ተደጋጋሚ የመኪና ግጭት ድምጾችን እየሰማ በመሆኑ ከሱ ኋላ መኪኖች እርስ በራሳቸው ተጋጭተው ስለቆሙ ሁለቱ የቦርን መኪና ይከተሉት የነበሩት ቀላል የጭነት መኪናውና ጥቁሩ ቫን መንገድ ስለተዘጋባቸው ቦርን ደግሞ በነፃነት መኪናውን ማብረር ጀመረ። የፈጣሪ ያለ እስካሁን ግን ልቤ እየመታ ነው አይደለ? ብሎ ቬጋስ ጠየቀ። በሆኑ ነገር እጅግ ተደናግጦና ግርምት ውስጥ ገብቶ ሮዚም ከበሩ በላይ ያለውን መያዣ ለቀቀችና ፊቷ በፎይታ ስሜት ተሞልቶ ይኸውልህ ቬጋስ ለማለት የፈለከው አንተ በዚህ አይነት መልኩ ከወጥመድ ስላወጣህን እናመሰግናለን ለማለት ነው ብላ እየሳቀች ተናገረች። ቬጋስም ከኋላ ወንበር ላይ እንዳለ ጮክ ብሎ እኔ ለማለት የፈለኩት ይህን የደረሰብኝን ከፍተኛ ድንጋጤ የሚያስወግድ ጠንካራ መጠጥ ፈልጋለሁ ነው ብሎ ተናገረ። ቦርን
መኪናውን እየነዳ ወደ ውጭ አሻግሮ በመኪናው መስታወት ሲመለከት ቀኑ እያለቀና ከመንገዱ በስተግራ በኩል ከሚገኙት የወይራ ዛፎች ቅርንጫፎች ጀርባ ፀሐይ ቢጫና ብርቱካናማ የሆነች በመጥለቅ ላይ መሆኗን ታዘበ። አዎ ብርሃን ለጨለማ ቦታውን በመለቀቁም ፀሐይ የተጠበሰ እንቁላል መስላ ወደ ምዕራቡ አድማስ ውስጥ ጠለቀች። ቦርንም በዚሁ ፀሐይ በጠለቀችበት ምዕራብ አቅጣጫ መንገዱን ይዞ ብቅ ለማለት የሚተረተሩትን ከዋክብት በርቀት እየተመለከተ መኪናውን መንዳት ጀመረ። መኪናው ውስጥ የነበረው ድባብም ሙሉ በሙሉ የተለየ ሆኗል። ቬጋስ ልክ ከውሃ የወጣ አሳ በመሆን ከኮሎምቢያ ወይም ደግሞ ከሚሰራበት የነዳጅ ዘይት ማምረቻ ወይም ማውጫ ቦታ በመለየቱ የሚደበት አይነት ስሜቱ ሲገባ፣ ሮዚ ደግሞ ከኮሎምቢያ በመውጣቷ ከበፊቱ የበለጠ እየፈካችና እየደመቀች መምጣቷን አስተውሏል። ቦርን መኪናውን እየነዳ ቅድም ስላመለጠው ወጥመድ ማሰላሰል ጀመረ። አዎ ይህን ወጥመድ ሊሰራ የሚችለው ዶምናው መሆኑን ቢያውቅም እንዴት ግን እሱ የሚገኝበትን ቦታ ሊያውቁ እንደቻሉ አልገባውም። ስለዚህም ምናልባት ጀላሊሳይ አሳውቋቸው ይሆን እንዴ ብሎ ራሱን ጠየቀ። ምክንያቱም ጀላሊሳይ እስካሁን ድረስ እንቆቅልሽ እንደሆነበት ይገኛልና። በመቀጠልም ቅድም ሮዚ ስለሱ የሰጠችውን አስተያየት ማሰላሰል ጀመረ። በእርግጥም ደግሞ እሱ ብቸኛና ሁልጊዜም በማምለጥ ላይ ያለ ሰው እንደሆነ ያውቃል። እንዲያውም በጣት ከሚቆጠሩትና ይጠነቀቅላቸው ከነበሩት እንስቶች ውስጥ ሁሉም አልቀው አሁን በሕይወት የሚገኙት ሞይራና ሶሪያ ሙር ብቻ ናቸው። ለዚህም ደግሞ ቀድሞ ለሚያውቃቸው እንስቶችም ሕይወት ማለፍ በቀጥታም ሆነ በተዘዋዋሪ ተጠያቂ እኔ ነኝ ብሎ አሰበ። ይህን ሐሳቡን ከዚህ በፊትም አስቦ ስለነበረ መሸሽን እንደ ዋነኛ መፍትሄ አድርጎ በመውሰድ ነው ሩጫውን የገፋበት። ምክንያቱም በሽሽቱ ሂደት ውስጥ እያለ አንድም ጊዜ ቢሆን በሱም ሆነ አጠገቡ ላይ ባሉ ሰዎች ላይ ጉዳት ሲደርስ አልተመለከተም። እናም አሁን እዚህ መኪና ውስጥ ቁጭ ብሎ ይህንን የሽሽት ሕይወቱን ሲያስበው በጣም ህመም የሚፈጥርበትና ስሜት አልባ ሕይወት እየኖረ እንደሆነ ይቺ አጠገቡ የተቀመጠችው ሮዚ ስለነገረችው ውስጡን በጣም ተሰምቶታል። ስለሆነም እኔ እየኖርኩኝ ነው ወይስ እየሞትኩኝ የሚል ጥያቄ ለራሱ አቀረበና ሁሉ ነገር ግራ ስለገባው ከዚህ አይነት ስሜት ውስጥ ቶሎ ለመውጣት በማሰብ አጠገቡ ያለችውን ሮዚን መጠየቅ ጀመረ። ግን በምን ምክንያት የተነሳ ነበር ያኔ ስትሸሽ የነበረው ብሎ ወደ ሮዚ አንገቱን ዞር አድርጎ ጠየቃት። እሷም ያው በተለመደ ምክንያት ነው ስሸሽ የነበረው ብላ መለሰችለት። መልሷ ግን ልክ እሱ ከዚህ በፊት ሲመልስ እንደነበረው ባጭሩና ምንም አይነት ነገርን በደንብ በማይገልጽ መልኩ በመሆኑ በስጨታለና ጮክ ብሎ በቁጣ ምንም የተለመደው አይነት የሽሽት ምክንያቶች የሉም ብሎ መለሰላት። ይህንን ከሷ አፍ በእንደዚህ አይነት ሁኔታ የሰማችው ሮዚም በጣም ጮክ ብላና ከልቧ ከጣራ በላይ ሳቋን ለቃ ለትንሽ ጊዜ ስትንከተከት ቆየችና ሳቋ ጋብ ሲልላት በእርግጥ ልክ ነህ፣ ምንም አይነት የተለመዱ የሽሽት ምክንያቶች የሉም ብላ መለሰችለትና ዝም አለች። ቦርንም ዞር ብሎ ከኋላ የተቀመጠውን ቬጋስን ሲመለከት እንቅልፍ እንደወሰደው ተገነዘበ። አተኛኘው ልክ ከኮሎምቢያ እስከ ካዲስ ስፔን ውስጥ በእግሩ በመምጣቱ ምክንያት ከፍተኛ ድካም የተሰማው ያስመስለዋል። ምንም እንኳን ቬጋስ አብሯቸው በአውሮፕላን ጉዞውን ቢያደርግም ማለት ነው። እንግዲህ ሮዚም ለሰኮንዶች የሰፈነውን ዝምታ ሰብራ መናገር ጀመረች። አየህ እኔ ጥሩ ሴት አይደለሁም ብላ ማብራራቷን በማስከተልም ብቻ ምን ልበለ እኔ ደም መራራና ኮቴ ደረቅ በመሆን የተነሳ ማንም አጠገብ የሚገኝ ማህበረሰብ ሁሉ ንዴት ውስጥ መከት ነበርኩኝ ብላ በመኪናው መስታወት ውጪው ላይ አይኗን ተክላ ቀረች። ይህንን ስትይ ቤተሰቦችሽን ሁሉ ታበሳጭ ወይም ደግሞ የሚያበሳጭ ስራ ትሰሪ ነበር እንዴ ብሎ ቦርን ጠየቃት። እሷም ምንም ቤተሰቦችን ብቻ በኔ ጥፋቶች የተነሳ
ጓደኞቼም ጭምር ስለተጎዱ ነው ቤተሰቤ ለኔ ፍጹም ይቅርታን በመንፈግ ለሽሽት የተዳረኩት አለችው። እነሱም ላፍታ ያህል ውይይታቸውን አቁመው በጸጥታ ሲጓዙ ከውጭ በኩል የሚነፍሰው ነፋስ መኪናውን እያነቃቃ ያልፈዋል። ሮዚም ከጆሮዋ ላይ የተደፋውን ጸጉሯን በእጇ ወደ ላይ ስትገፋው ከጆሮዋ በታች አንገቷ አካባቢ የተነቀሰችውን ንቅሳት ቦር ተመለከተ። እንደማያው ከሆነ አንቺ ይህን የተነቀሽውን እባብ ሁልጊዜም ይዘሽ ትዞሪያለሽ መሰለኝ ብሎ ጠየቃት። እሷም የቀላ ጆሮዋን በእጇ ነካችና ይህ እንኳን ነገሩ ከሰማይ የመጣ ተረትን ወይም ታሪክን ተንተርሶ ነው የንቅሳቱ ገድል የሚወሳው አለችው። ይሄ በእውነት መሳጭ አፈ ታሪክ ነው፣ በጣም መሳጭ አለና እንዴት ነው ከአፍ ውስጥ እሳት መጥፋት ይችላል እንዴ ብሎ ጠየቃት። አሃ እስካሁን ድረስ ስለነዚህ እሳት ስለሚተፉ ፍጥሯን ይወራል እንዴ ብላ ስትመልስለት እኔን የገጠሙኝ አይነት ሩሲያውያን ሰዎች አጋጥሞሽ ያውቁም ማለት ነው ብሎ ቦርን ተናገረ። ይህን የሰማችው ሮዚም ልክ እንደ ቅድሙ ከልቧ ከት ብላ እየሳቀች መኪናውን በሳቅ ስትሞላ ቆየች። ቦርንም በጥርጣሬ ተሞልቶ ግን እስካሁን መቼስ መጥፎ ሰዎችን አግኝቼ አላውቅም ብትይ የማይታመን ነገር ነው አላት። በትንሹ በተከፈተው የመኪናው መስኮት የገባው ነፋስም ጸጉሯን ወደ ላይ ስላነሳው ያ የድራጎንና የእባብ ምስል የሚመስለው ንቅሳቷ ካንገቷ ላይ በደንብ ታየ። በጣም መጥፎ ሰዎች ናቸው እባክህ ብላ ቦርን ከማውራቱ በፊት ጣልቃ በመግባት ግን አንተ ለምንና ከማን ነው የምትሸሸው ብላ ጠየቀችው። ቦርንም ድምፁን አጠንክሮ እኔ በጣም ከፍተኛ ኃይልና ስልጣን ያላቸው ሰዎች ስላናደርኩኝ ነው የምሸሸው። አየሽ እነዚህ ኃያል ሰዎች የሆነ ሊሰሩት የነበረ እቅዳቸውን እኔ በማክሸፍ የተነሳ ነው ጠላትነታቸውን ለመግዛት የበቃሁት ብሎ መለሰላት። ሮዚም ላፍታ ያህል ዞር ብላ የተኛውን ቬጋስን ተመለከተችና አንገቷን እየመለሰች አንተ የምትሸሸው ዶምናውን ከሆነ በእውነት ትክክለኛ ስራ እየሰራ መሆንን ማወቅ አለብህ አለችው። እሱም በመልሷ ተገርሞ ሲያያት ቆየና ፊቱ ላይ ቀጭን ፈገግታ እየታየ አንቺ ስቲቨን ከነዚህ ሰዎች ጋር ስላለው ወይም ስለነበረው ግንኙነት ምን ያህል ታውቂያለሽ ብሎ ጠየቃት። ሮዚም ለሰኮንዶች ያህል አልናገር በማለት ስታምንታ ቆየችና እመነኝ ወዳጄ ቬጋስ በሙሉ ፈቃዱ ሳይሆን ተገዶ ነው ከነሱ ጋር ግንኙነት ለመጀመር የቻለው አለችው በእርግጠኛ ድምጽ። ታዲያ እንዴት ሊያጠምዶች አሉ ቦርን ጠየቃት። እሷም በሴት ልጁ ምክንያት ነው ወጥመዳቸው ውስጥ የገባው ብላ መለሰችለት። ቦርንም ጣልቃ በመግባት እኔ እንደሰማሁት ከሆነ ግን ከአንድ ቆንጆ ብራዚላዊ ወንድ ጋር መኮብለሏን ነው አላት። እሷም ይህን ነገረ ያስዋሪዝ ነው አይደለ ብላ ጠይቃው ከርሱ ምንም አይነት ምላሽ ባለማግኘቷ ትከሻዋን በምን ቸገረኝ አይነት ከፍና ዝቅ አድርጋ እንግዲህ በሴት ልጁ የተነሳ ነው ስቲቨን ከነሱ ጋር ተገዶ ለመስራት የወሰነው። ይህ ደግሞ ትክክለኛ ነገር ይመስለኛል። እውነታው ግን ልጁ ከብራዚላዊ ጋር ሳይሆን የኮበለለችው በዶመናው በራሱ ታፍና ነው የተወሰደችው። በእርግጥ በወቅቱ ዶመናው የሱን ሴት ልጅ አፍኖ ያስቀመጠበት ቦታን ባላውቅም ልጁን በየሳምንቱ ከሚወጣና ቀኑ ከሚታይ ጋዜጣ ፊት ለፊት ፎቶ እያነሱ ፎቶዋን ይልኩለት እንደነበር አውቃለሁ። ይህ ፎቶዋንም ቬጋስ ሲመለከት ልጁ በህይወት እንዳለች ያውቃል አለችው። ግን ቬጋስ ለምን ሊያምጽና አውሯቸው ላለመከተል ወሰነ ብሎ ቦርን ሮዚን ጠየቃት። እሷም በጣቶቿ ጸጉሯን እያበጠረች ከቅርብ ቀናቶች በፊት ጀላሊ ሳይመቶ ልጁ ከዶሙናው ጋር እንደማትገኝ ነገረው። አዎ በእርግጥ ልጁ በዶሙናው ታፍና ብትወሰድም ከብዙ ጊዜ በፊት አግተው ከያዟት ሁለት ሰዎች አምልጣ መሄዷን ነገረው። ምንም እንኳን ልጁ እንዴት ባለ ሁኔታ ለማምለጥ እንደቻለች ባይታወቅም ያገቷት ሁለት ሰዎች አንገት ተቆርጦና ሞቶ ነበር የተገኙት አለችው። ቦርንም ግን የፎቶ ነገርስ አላት። እሷም እሱ እንኳን የፎቶሾፒንግ ቴክኒክን ተጠቅሞ ነው ቬጋስን ሲያታልሉት የነበሩት።
አለ አይደለ ልጁን የምትመስል የአንዲት ልጅ ፊት ተጠቀሙና ከልጁ አንገት በላይ የዚችን ፎቶ ገጥሞ ነበር ከጋዜጣው ጋር ፎቶ እያነሱ ሲልኩለት የነበሩት አለችው። እንደምገምተው ከሆነ ስቴቨን ከልጁ ጋር አንድም አይነት መልእክት ደርሶት እንደማያውቅ ነው ብሎ ሲጠይቃትም ሮዚ አንድም ቃል አሰምተው አታውቅም አለችው። ቦርንም አውራው ጎዳናውን በመተው ወደ ካዲስ የሚወስደው መንገድ ላይ በመታጠፍ ጉዞ ጀመረና አሁን ከትንሽ ጊዜ በኋላ ካዲስ እንደርሳለን አላት። እሷም እፎይ አምላክ ምስጋና ይድረሰው አለችው። ቦርንም ወደ ቀድሞ ጭውውታቸው በመመለስ እንደማስበው ዶመና ውስጥ ያለ አንድ ሰው ገዛ ባያደርግላት ኖሮ ማምለጥ አትችልም ነበር አላት። ሮዚም እኔና ስቲቨን ቬጋስም ይሄ ነው ሐሳባችን ብላ ትከሻዋን በመነቅነቅ ብቻ እሷ ደህና መሆኗ ነው አለችው። ቦርንም ጀራሊሳይ ወደ ቬጋስ ሲልከው የነገረውን ማለትም ስቲቨን እንኳን የዶመናውን አዲስ እቅድ ባያውቅ ስለ እቅዳቸው የሚያውቅ አንድ ሰው ሊያውቅ እንደሚችል የነገረውን ነገር አስታውሶ ስቲቨን ምን ያህል ስለ ዶመና ያውቃል ብሎ ጠየቃት። ሮዚም ወገቧን ወደ ቦርን በጣም አዙራ ፊት ለፊት ያየችው እንግዲህ እውነታውን ሁሉ ሊነግረኝ የሚችለው እሱ ራሱ ቬጋስ ይመስለኛል አለችው። ምን እሱማ ያን ያህልም በዶመናው ውስጥ ከፍተኛ ቦታ እንደሌለው አውቃለሁ አላት። እሷም ከዶመናው ዳይሬክተሮች በስተቀር ሁሉም ዶመና ውስጥ የሚገኙ ሰዎች ያን ያህልም ቦታ የላቸውም። አየ የዶመናው ስራቸውን የሚያሰራው ከፋፍሎ ሲሆን ይሄ ነገራቸውም ደግሞ የድርጅቱን ደህንነት የሚያስጠብቅ ነገር ነው። እናም ስቲቨንም ቢሆን ያን ያህልም የሚረባና ዶመናውን ጠንቅቆ የሚያሳውቀው አይነት ስራ አልነበረም ሲሰራ የነበረው ስትለው ቦርን ጣልቃ በመግባት ምን አይነት ስራዎችን ነበር ሲሰራላችሁ የነበረው አላት። የነዳጅ ማውጫ መሳሪያዎች በየጊዜው የሚበላሹ አይነት በመሆናቸው የማሽኖቹን መለዋወጫ በማስመጣት አሮጌዎቹን በመርከብ የማሻገር ስራዎችን ይሰራ ነበር። እንደዛ ነበር የሚሰራው አለችው። ቦርንም ይህም መልሷን አስከትሎ እሺ ስቲቨን ለነሱ ማለትም ለዶመናው ምን አይነት ዕቃዎችን ነበር ከኮሎምቢያ በኮንትሮባንድ መልክ ሲልክላቸው የነበረው? ሮዚም እኔ እንጃ ለማለት ያህል ትከሻዋን ከፍና ዝቅ አድርጋ ምናልባት ህገወጥ አደንዛዥ እጾች፣ የጦር መሳሪያዎችን ወይም ደግሞ ሰዎችንም ሊሆን ይችላል። ይህንን እንኳን በእውነት አላውቅም አለችው። ቦርንም ስቲቨን ምን እንደሚያሻግርላቸው ነግሮሽ አያውቅም ብሎ ጠየቃት። ሮዚም ምን እንደሚያሻግርላቸው ሊያውቅ አይችልም፣ ምክንያቱም ኮንቴነሮቹ በልዩ መልክ የሚታሸጉ በመሆናቸው ኮንቴነሮቹን ለመክፈት ይቸገራል። ብቻ እሱ መሃል ላይ የሚገኝ አስተላላፊ ሰው ሆኖ ነበር ሲሰራ የነበረው አለችው። ይህም ሊሆን አይችልም፣ ምክንያቱም ጉጉት የሰው ልጅ መገለጫ ባህሪ እንደመሆኑ መጠን አንድም ቀን ኮንቴነሮቹን ከፍቶ ያውቁም ነው የምትይኝ አላት። ነገርኩህ እኮ እሽጎቹ በጣም የተለዩ ነበሩ። አዎ ለማንኛውም ከፍቷቸው ቢያውቅም እንኳን ስለሱ እንደዚህ አይነት ነገሮች ሊነግረኝ አይችልም አለችው። ቦርን እንደመገረም ያለ ፊት ያሳያት። ማለትሽ እሱ እንደዚህ አይነት ነገሮችን ካንቺ መደበቅ አለበት ያለሽ አላት። ምን መሰለህ አንተ እንደምትመለከተው እሱ እኔን ከማንኛውም አይነት አደጋ ለመከላከልና ለመጠበቅ የሚተጋ ሰው በመሆኑ እኔን አደጋ ውስጥ ሊከቱኝ የሚችሉ ነገሮች እንኳን ቢመጡ ህይወቱን አሳልፎ ይሰጣታል እንጂ በፍጹም እንደዚህ አይነት ነገሮች ሊነግረኝ አይፈቅድም አለችው። ቦርንም የሚሰጡ ምላሾች ሁሉ ትክክለኛ መልስ ሊሆኑ አይችሉም በማለት አሰበ። እናም ትክክለኛው መልስ እሷ ራሷ ታቀርብለታለች። ስለሆነም ይህንን መልሷን ለመስማት ጊዜ ያስፈልገኛል አለ። አሁን ያቺ የጥንት ከተማ የሆነችው ካዲስ ውስጥ ገብተዋል። ከተማዋ የሰሜን አፍሪካ የህንጻ ጥበብ ቢታይባትም ከአውሮፓም ሆነ ከሰሜን አፍሪካ ተለይታ ብቻዋን የምትገኝ ከተማ ናት። የቀኑ ብርሃን እየደበዘዘ ሲሆን ምሽትም ተራውን ሊቀበል በዝግጅት ላይ ይገኛል። ከባሩ የሚነሳው አየር ለከተማዋ ጥሩ መዓዛ ሆኗታል። እናም
የነሱ መኪና በዚህ ጥንታዊ የሆነ ከተማ የተበላሸ መንገድ ላይ እየተሽከረከረ ሲያልፍ የተከፈተውን መስኮት አልፎ መንገዱ ላይ የሚገኙ የሱቅ በደረቴዎች የስፓኒሽኛና የአረብኛ የዕቃዎችን ግዙን ድምፅ ጆሮአቸው ውስጥ ጥልቅ አለ። መቼ ነው ደግሞ የጀልባ ካፒቴን ሆነ ጀልባ መሾፈርን የተለማመድከው ብሎ ጠየቀው። ማሮኒታና ጀልባው ላይ ከሚገኘው አግዳሚ ወንበር ላይ ቁጭ እንዳለ እኔ ለእንዳንተ ያለ ሰውም ቢሆን ምን ጊዜም ቢሆን አዲስ ነኝ አይደለ ብሎ ጠየቀው። ጀላሊሳይ ማሮኒታናን እንደኔ አይነት ሰው እንዳንተ ያለ ሰው ለመግደል እንደተላከም አትርሳ ብሎ ማሮኒታና ሲናገር ጀላሊሳይ ከት ብሎ ሳቅና በእውነት እስካሁን ከታቀዱት እቅዶች ሁሉ በጣም ምርጡ ነው ላለው አለ ይሳይ። ዛሬ ጠዋት ካፌ ውስጥ ከተገናኙ በኋላ ቡናቸውን ጠጥቶ አበቁ። ከዚያም ስለ ቤቶቻቸው እና ስለ ቤተሰቦቻቸው ብቻ እንጂ ስለተገናኙበት ጉዳይ አንዳቸውም ቢሆኑ በጭራሽ አላወሩም። ከካፌው ከወጡ በኋላም ቢሆን ረጅም መንገድ አብረው ጎን ለጎን ሆነው ቢጓዙም አንድም ስራቸው የተመለከተ ነገር አላነሱም። ይህንን ደግሞ ሆን ብለውና ፈቅደው ያደረጉት ነገር ነው። ምክንያቱም የነሱ ግንኙነት በጣም ጥልቅና በአሻጥር የተሞላ በመሆኑ እንደዚህ በቀላሉ ልክ እንደ ሌሎች የሰው ልጆች በቀላሉ ማውራት የሚያስችላቸው ነገር አይደለም። ከረጅሙ የእግር መንገዳቸው በኋላም ጀላሊሳይ አንድ ጀልባ ተከራይቶ ስለነበረ ወደ ባህሩ አብሮ አቀኑ። ጀልባቸው ላይም ከወጡ በኋላ ልክ የምሳ ሰዓት እንዳለፈ በባህሩ ላይ መቅዘፍ ጀመሩ። አብዛኞቹ የካዲስ ጀልባዎች ከነጋና ጠዋቱ ረፈድ ካለ በኋላ ከባህሩ ላይ ወደ ምድር መጥተው ወደ አመሻሹ ላይ በመሆኑ ወደ ባህሩ እንደገና የሚመለሱት ለነጀላሊሳይ ጀልባቸውን አከራይተውላቸው ከነበሩ ሰዎች በስተቀር እነሱ ባህሩ ላይ መቅዘፍ በጀመሩበት ሰዓት ማንም ሰው አላያቸው ነበር። ከጣራው ሰማይ ላይ አንዳንድ ትናንሽ ደመናዎች ከመኖራቸው በስተቀር ቀኑ በጣም ፀሐያማ ነው። ከሰማዩ ላይ ወደ ታች እየወረደ ባህሩን የሚመታው የቀትር ፀሐይ ጨረርም ባህሩን ጸጥ ለጥ አድርጎ ከማስተኛቱም በላይ ለባህሩ ነሐሳማ መልክን አድሎታል። ጀልባዋን የሚቀስፈው ጀላሊሳይም ልክ እንደ ባህረኛ ሰው በጥሩ ሁኔታና በትክክል ጀልባዋን እየመራት ይገኛል። ጀልባዋ ከካዲስ ከተማ በጣም እየራቀች በሄደች ቁጥርም የካዲስ ባህር ዳርቻ እነሱ ካሉበት የባህር ውሃ ላይ እያነሰና እየደበዘዘ ይታያቸው ጀመር። ፀሐዩ ትንሽ ከመሃል አናት ወደ ታች ወደ ምዕራብ አድማስ መንሸራተት ሲጀምርም በቀጥታ ወደ ጉዳያቸው ገብተው ማውራት ጀመሩ። አላራያን እስካሁን ድረስ እኔን እንደምትጠላኝ ነው አይደል የሚያስበው ብሎ ጀላሊሳይ ማርሎኒታና ሲጠይቀው፣ ማርሎኒታናም ቀላል እንዴ በጣም እንደምጠላ አድርጎ ነው እንጂ የሚያስበው አለና ላፍታ ያህል ዝም ካለ በኋላ በማስከተልም በርግጥ እኔም ቦርንን ለመግደል ሲሆን ሐሳቤን ያቀረብኩት ቤንጃሚን ግን ቦርንን ሳይሆን አንተን ጀላሊሳይን እንድገድልህና እንዳስወግድ ነው ትእዛዝ ይሰጠኝ አለው። ጀላሊሳይም ለዚህ ነው ያ ለምጥምጥ የሴት ልጅ አለቃ ቪክቶር ቼሬስኮቭን መልምሎ የዶመኑ አካል ያደረገው። ስለዚህም ቼሬስኮቭ ቦሪስ ካቭሮቭን ከኋላ ኪሱ ስለሚገኝ በሱ አማካኝነት ቦርንን እንዲወገድ ሊያመቻች ይቻለው አለ። ከመሾፈሪያው ክፍል ውስጥ አብሮት የተቀመጠው ማሮኒታናም ያንን የብርቱካናማና ደማቅ ጥቁር ድብልቅ መልክ ያለውን የባህር ውሃ አፍጥጦ እየተመለከተ እንደምገምተው ከሆነ ግን ለዚህ ስል ብቻ አይመስለኝም ቼሬስኮቭን መልምሎ የዶመናው አካል ያደረገው አለው።
ሂሳይም አንድ እጁን ከጀልባው መዘውር ላይ አንስቶ ወደ ማርሎን ኢታና በመዞር ማለት ብሎ በጥያቄ አይናየው። ማርሎን ኢታናም ክንዶቹን ከጡንቻማ ታፋው ላይ አሳርፎ በመዳፉ ጉንጮቹን በመያዝ ለቼሪስኮቭ መጀመሪያ የተሰጠው ሥራ ቦሪስ ካብሮቭን ማግኘትና ስለ ቦርን መወገድ መነጋገር ሳይሆን እሱ ቼሪስኮቭን አለቃ አላሪያን መስጊድ እንዲገኝ ልኮት ነበር አለው። ጀላል ኢሳይ በሰማው ነገር ሰውነቱ ስቅጥጥ አለና ማለት ሙኒክ የሚገኘው መስጊድ ነው የላከው ነው የምትለኝ ብሎ በግርምት ጠየቀው። ማርሎንም አዎ ሙኒክ ወደሚገኘው መስጊድ ነበር ቼሪስኮቭ የተላከው ብሎ መለሰለት። ጀላል ኢሳይ ፍጹም ግራ ተጋብቶ ይሄ በእውነት ለማመን በጣም የሚያስቸግር ነገር ነው እና ያ የቀድሞ የፍሲቪ ኃላፊ ሙኒክ ወደሚገኘው መስጊድ ውስጥ ገባ ነው የምትለኝ አለና ራሱን በሐዘን እየነቀነቀ አላሪያን በእውነትም አብዷል ብሎ ተናገረ። ከዚያም በማስከተልም ግን ለምንድነው እሱ እዛ መስጊድ እንዴት የተላከው ብሎ ሲጠይቀው ማርሎን ኢታና ይህንን እንኳን ለማወቅ ደንበኛ ጠንቋይ መሆን ይኖርብኛል አለው። በመቀጠልም ኢታና ቀና ብሎ ጀላል ኢሳይን እየተመለከተ እናም ለዚህ ነው አንተን ለማግኘትና ቼሪስኮቭ ወደ ሙኒክ መስጊድ የሄደበትን ምክንያት ለማወቅ በጊዜ መፍጠን አለብን ብለህ አለው። እሺ የዶመናው ቅድስ ብሎ ጀላል ኢሳይ ጠየቀ፣ የሙኒኩን መስጊድ ችላ በማለት ምክንያቱም ዶመናውን እንዲጠላ ከተገደደበት ነገሮች አንዱ የዶመናውና የመስጊዱ ቁርኝት ነው። ስለቀዱ አላሪያን ከተለያዩ ሀገሮች ለመጡት የዶመናው ዳይሬክተሮች ገለጻ አድርጎላቸው ነበር። ምን እንዳላቸው ግን ምንም አይነት ፍንጭ ላገኝ አልቻልኩም ብሎ ማርሎን ኢታና መለሰ። እኔም በአንተ ቦታ ብሆን ከነዚህ ዳይሬክተሮች ስለ አዲሱ የዶመናው ዕቅድ ፍንጭ አገኛለሁ ብዬ አልጠብቅም ነበር ብሎ ጀላል ኢሳይ መለሰለት። ይህን እየተነጋገሩ ባሉበት ሰዓትም ባህሩ ላይ የተነሳው ወጀብ ጀልባዋን ስላንገጫገጫት ጀላል ኢሳይ ከተቀመጠበት ቦታ ተነስቶ ሸራውን ወጠረና ወጀቡን በጎን በኩል ለማምለጥ ሙከራ ሲያደርግ የወጀቡ ሩብ ያህል ጀልባዋን በትንሹ ገፋ ስላደረጋት በኃይል ተንገጫግጫ አቅጣጫዋን ይዛ መንቀሳቀስ ጀመረች። ኢታናም እነዚያም ቡናማ ጣቶቹን በመጠቀም ልክ እንደ ፒያኖ ተጫዋች የተቀመጠበትን አግዳሚ ወንበር ከተመተመ በኋላ እንደማስበው ከሆነ አንተ የሙኒኩ መስጊድ ዶመናው ላይ የሚያደርገው ተጽዕኖ ቀን በቀን እየጨመረ እየመጣ ነው ያልከውን ነገር ወደ ማመኑ ደርሻለሁ አለው። ይሄማ አዎ የአብዱል ቃሂር ስራ ነው አለና በምሬት ተናግሮ ሰይጣን ልጅ ብሎ ተሳደበ ጀላል ኢሳይ። ግን እንዴት አላሪያን በእነሱ ቁጥጥር ውስጥ ሊወድቅ ቻለ ብሎ ኢታና ጠየቀው። ጀላል ኢሳይም ለጥቂት ጊዜ ያህል ጸጥ ብሎ ቆየና ጀልባዋን መስመር ካስያዛት በኋላ ይሄን ለመመለስ እንግዲህ አንድ 10 ዓመታት ያህል ወደ ኋላ በመሄድ ኖረን ስለተባለው ሰው እንድንናገር ያደርገናል። ይሄ ኖረን የተባለ ሰው የዶመናውን ቆሻሻ ስራዎች የሚሰራ ሰው ነበረ። አዎ እሱ ብዙ ዶመናው ሊያስወግዳቸው የሚፈልጋቸው ሰዎች በብቃት ሲያስወግድ የቆየ ሲሆን ብቻ በአጠቃላይ በዶመናው የተሰጡትን የቤት ስራዎች ሁሉ በብቃትና ልክ እንደ መንፈስ ሳይታይ የሚፈጽም ሰው ነበረ። በዚህም የተነሳ ብዙ የዶመናው ዶክመንቶች እንዲሁም ደግሞ ስሞችና ሌሎች ጠቃሚ ነገሮች በዚህ ሰው እጅ ውስጥ በስራው ምክንያት ሊገቡ ይችላል ነበር አለው። ኢታናም እናስ እነዚህ በዚህ ሰው እጅ የነበረ የዶመናው መረጃዎች ዶመናውን በሚጎዳ መልኩ ጥቅም ላይ ውለው ነበር ብሎ ኢታና ሲጠይቀው አዎ እንዲያውም በ3 ሳምንት ውስጥ 21 የሚሆኑ የዶመናው ምርጥ ሰዎችና ስራዎቻችንን በወቅቱ ለማጣት ችለን ነበር አለው ጀላል ኢሳይ። ግን ይሄ ኖረን የተባለው ሰው ለማን ነበር ሲሰራ የነበረው? ይሄንን እንኳን ማንም ሰው ሊያውቀው አልቻለም። ምንም እንኳን ከሰውየው ጋር ቀጥተኛ ግንኙነት ያላቸው ሰዎች ሰውየው ለማን እንደሚሰራ ለማወቅ ጥረት ቢያደርጉም በፍጹም ሊደርሱበት አልቻሉም ነበር አለና
ለጥቂት ጊዜ ያህል ዝም ብሎ ጀልባው ላይ የመጣባቸውን ማዕበል መሪውን አዙሮ በማለፍ እንደገና መሪውን ጠምዝዞ ወደ ካዲስ የባህር ዳርቻ አቅጣጫውን ካስያዘ በኋላ ግን ይሄ ኖረል የተባለ ሰው በሰው ሊገደል ቻለ አለው። በምን ምክንያት ነው ኖረል ሊገደል የቻለው ብሎ ኢታና ጀላሊሳይን ጠየቀው። የሆነ ግዳጁን ሊፈጽም ሲል እሱ ሊገድለው ባለው ሰው ተበልጦ ሕይወቱን ሊያጣ ቻለ ብሎ መለሰለት። ኢታናም ለወሬው ጓግቶ ግን እሱን ሊገድለው ያለው ሰው ማን ነበር ብሎ ጠየቀው። አሌክሳንደር ኮንክሊን በተባለ ሰው ነው ኖረል እንዲገደል የቻለው ብሎ ኢታናን እየተመለከተ ይህንን ስም ሰምተው ታውቃለህ እንዴ ብሎ ጠየቀው። ኢታናም የአሌክሳንደር ኮንክሊንን ስም ከዚህ በፊት ሰምቶት እንደማያውቅ ለማሳየት ራሱን ግራና ቀኝ ወዘወዘለት። ጀላሊሳይም ከባህሩ ላይ ወደ እነሱ አቅጣጫ የሚመጣው ማዕበል በአይኑ እየተመለከተ ኮንክሊን የትሬድስቶንን ኃላፊ የነበረ ሰው ነው። እንዲያውም እንደሚባለው ከሆነ ራሱ አሌክሳንደር ኮንክሊን ነው የትሬድስቶንን ድርጅት ያቋቋመው። የዚህ ትሬድስቶን የተባለ ድርጅትም ዋና ዓላማው የዶመናውን የስልጣን ተዋረድ ወደ ታች ላይ ወደሚገኙ ሰዎች ማውረድ በመሆኑም ነበር ኮንክሊንን ለማስገደል ዶመና ውሳኔ ላይ ደርሶ መንቀሳቀስ የጀመረው አለው። ኢታናም የበለጠ ስለ ነገሩ ለማወቅ በማሰብ እናስ ኖረን ከሞተ በኋላ ዶመናው ምን አደረገ ብሎ ጠየቀው። ሂሳይም ማናቸውም ኮንክሊንን ለማስወገድ የሚደረጉ ስራዎች ሁሉ በዶመናው ህልውና ላይ አደጋን የሚያስከትሉ ነበሩ ወቅቱ ብሎ ጀላሊሳይ መለሰለትና አሁን ጀልባቸው ከባህሩ ዳርቻ አካባቢ በመድረሷ ነፋሱና ማዕበሉ ወደ ዳርቻው በጣም እየገፋት መሆኑን የተመለከተው ጀላሊሳይም የጀልባውን ሸራ በማውረድ የጀልባውን ፍጥነት ለመቀነስ በማሰብ ለኢታና አንድ ጊዜ መሪውን እንደዚህ ጥብቅ አድርግ ያዝልኝ እስቲ ብሎት መሪውን ካስያዘው በኋላ ከጀልባዋ ጋቢና ወጥቶ ወደ ሸራዎቹ ማሰሪያ በመሄድ ገመዶቹን ፈቶ ሸራዎቹን ካወረደ በኋላ ተመልሶ ወደ ጀልባው ጋቢና ተመልሶ ገባና ከኢታና ላይ መሪውን ተቀበለው። እናም ኮንክሊንና ትሬድስቶን የተባለ ድርጅት ለዶመናው ስጋት በመሆናቸው የተነሳ ነበር የዶመናዊ ዳይሬክተሮች ቦርድ ሊቀመንበር የሆነው ቤንጃሚን አላሪያን ወደ አብዱል ቋሂር ሊሄድና እርዳታ ሊጠይቅ የቻለው አለው። ኢታናም ይህንን ስትል የሌሎች የዶመናው ዳይሬክተሮችን ይሁንታ ሳያገኝ ነው የምትለኝ ብሎ ጠየቀው። እንደማስበው ከሆነ አላሪያንና አብዱል ቋሂር በወጣትነታቸው ዘመን ጓደኛሞች ሳይሆኑ አይቀሩ ምንም እንኳን ጥርጣሬን የሚያጠናክር መረጃ ባላገኝም ብሎ ጀላሊሳይ ሲመልስለት ኢታናም በነገሩ በመስማማት ይህ ግምት እንኳን ስሜት የሚሰጥ መሰለኝ ብሎ መለሰለት። ጀላሊሳይም በማስከተል እናም አላሪያን ይህንን ትሬድስቶንን ለዶመናው ስጋት የመሆኑን ነገር በመጠቀም ከመስኪዱ ጋር አብሮ መስራት ለመጀመሩ ግልጽ ነው ብሎ ጭንቅላቱን በቅሬታ እየነቀነቀ ይሄ ግን ምዕራቡና ምስራቁን ዓለም ለማዋሃድ ብሎ የተነሳውን የዶመናውን ቻርተር በሚቃረም መልኩ ነው የሁለቱ ውህደት የተመሰረተው። ከዛ ጊዜ በኋላ ነው እንግዲህ የዶመናው አካሄድ ሙሉ በሙሉ ሊቀየር የቻለው ብሎ ጀላሊሳይ አስተያየቱን ሰንዝሮ ሰጣለ። ኢታናም በሰማው ነገር ፊቱ በንዴትና በእልህ መስሎ እጆቹ አግዳሚ መቀመጫውን በመያዝ ግትር ብሎ ቀረ። ጀልባዎቹም የካዲስ ባህር ዳርቻ ወደብ ላይ ስለደረሰች ጀላሊሳይ ጀልባዋን ከወደቡ ዳር አቆማትና ከጀልባው ሁለቱም በመውጣት የጀልባውን ቁልፍ ላከራያቸው ግለሰብ መለሱለት። የጀልባው መከራይ ጀልባው ውስጥ ገብቶ ጀልባዋን ወደ ትክክለኛ ቦታ እየወሰዳት በእውነት እናንተ ቶሎ ባለመመለሳችሁ የሆነ ነገር ሆናችኋል ብዬ ተጨንቄ ነበር ብሎ ሲያናግራቸው ጀላሊሳይ ወደ ሰውየው አቅጣጫ ዞር ብሎ ጮሆ እየተናገረ ስለኛ በምንም አይነት መልኩ መጨነቅ የለብህም፣ አዎ ስለኛ መጨነቅም ያን ያህል አስፈላጊ አይመስለኝም ብሎ መለሰለትና ኢታናና ጀላሊሳይ ጎን ለጎን አብረው እየተራመዱ ከካዲስ ወደብ
ወደ ካዲስ ከተማ መንቀሳቀስ ጀመሩ። በኔ እጅ ውስጥ ያለማ ህይወት አያልፍም አሉ ታይረን ኤሊኒክስ እየጮኸ። ፒተር ማርክስ ሞተር ሳይክሉን የሚነዳው ኤሊኒክስ ወገብ ላይ እጆቹን ጠምጥሞ በድካምና በሰመመን መካከል ይገኛል። ከሰውነቱ የሚነሳው ከፍተኛ ትኩሳትም ራሱን የሚያስተው አይነት ነገር ነው። ሰውነቱ ልክ ማዕበል ውስጥ እየዋኘ እንደነበረ ሰው በጣም ከመዛሉም የተነሳ የኤሊኒክስ ወገብ ቢለቀው በቀጥታ ወደ መሬት እንደሚፈርጥ ነው። ይህንን ነገር እያሰበም በሰውነቱ ሁኔታ መሳቅ በመጀመሩ ሞተር ሳይክሉን ይነዳው የነበረው ታይሮን ኤሊኒክስም ከኔ ጀርባ የምትስቀው አንተ ነህ እንዴ ብሎ ጠየቀው። ፒተርም ይሆናል አለና ግን እኔ እንጃ እባክህ ብሎ የሌዘር ጃኬት ያደረገውን የኤሊኒክስን ጀርባ በጭንቅላቱ ተደግፎ ከመቼ ጀምሮ ነው ደግሞ የሲአይኤ ኤጀንት የሌዘር ጃኬት መልበስ የጀመረው ብሎ ራሱን ጠየቀ። ይህን ሐሳቡንም ወደ ኋላ ተወና ድካሙ ማሰብ እስከሚያቅተው ድረስ አንገላታው። በመቀጠልም ወደ ሆስፒታል እንዳትወስደኝ ብሎ ተናገረ። አለቃ እኔ ተረድቻለሁ፣ ስለዚህ አታስብ አለው። ፒተር ወደ ጭንቀት ውስጥ ተመልሶ ገባ። ማን ነው ይህን ነገር ያደረገብኝ? አሁንስ ቢሆን እነዚህ ሰዎች የት ነው የሚገኙት? እኔኑ ለመግደል እየጠበቁኝ ነው ብሎ አሰበና እባክህ ንገረኝ እስቲ ማን ይህን ያደረገብኝ? እነዚህ ሰዎች አሁንም እኔን ሊገሉኝ እየጠበቁ ነው እንዴ ብሎ ደግሞ ተናገረ። ኤሊኒክስም አለቃዬ ምንም ነገር አታስብ፣ እኔም ወስድ ቦታ በጣም ደህንነቱ የተጠበቀ ነው አለው። ምንም ነገር አይደርስብኝም ብሎ ፒተር አርጎበቆመ። እባክህን ብሎ ታይሮን ተነጫነጨና እስቲ ጊዜ ስጠኝ ብሎ ተናገረ። ከ7 ደቂቃ በኋላም ታይሮን ሰሜን ምስራቅ የዋሽንግተን ዲሲ ሲደርስ ለቁጥር የሚያታክቱ የአውራጃውን የትራፊክ ህጎች ጥሶ ነበር። ታይሮን በዚህ የአፍሪካን አሜሪካዊ መንደር ውስጥ ሲያድግም ቢሆን አንድም ቀን የትራፊክን ህግ አክብሮ አያውቅም። በተለይ ደግሞ አሁን የሲአይኤ ኤጀንት ከሆነ በኋላ ስለ ትራፊክ ህጉ አንድም ቀን አስቦ አያውቅም። ይህም በመሆኑ አንዱ ደደብ የትራፊክ ፖሊስ እሱ እያሽከረከረ ያለ ህግ ጥሰሃል ብሎ ቢጠጋው የሲአይኤ ኤጀንትነቱን የሚያሳይ የመታወቂያ ወረቀቱን አውጥቶ ሲያሳያቸው ልክ ድመት እንዳየች አይጥ ደንብረው ይሸሻሉ። የሲአይኤ ኤጀንት ከመሆኑ በፊትም ለአንድ ረዘም ላልና ቆንጆ ለሆነ ዴሮን ለተባለ እንግሊዝ ውስጥ ለተማረና በእንግሊዛዊ አክሰንት ወይም ዘዬ ለሚናገር ሰው ተቀጥሮ ይሰራ ነበር። ዴሮን ዓለም አቀፋዊ አገልግሎት የሚሰጡ የሐሰት ማስረጃዎችን በብቃት የሚሰራ ሰው ሲሆን የጄሰን ቦርንን እያንዳንዱን የሐሰተኛ ፓስፖርት፣ የይለፍ ፍቃድና ሌሎችም አስፈላጊ የሆኑ ነገሮችን የሰራለት ሰው ነው። ዴሮን ለጄሰን ቦርን ሐሰተኛ ሰነዶችን ብቻ ሳይሆን ልዩ የሆኑ የጦር መሳሪያዎችንም ጭምር ይሰራለት። እናም በቦርን ጓደኛ ሶሪያ ሙርና ራሱ የዴሮን ምክርም ተከትሎ ለሲአይኤ ኤጀንትነት ራሱን መለመልና አባል ሊሆን። ምንም እንኳን ታይሮን በህይወቱ አንድም ጊዜ ቢሆን ጠንክሮ ሰርቶ የማያውቅ ቢሆንም ህይወት የምታቀርብለት ሽልማቶች ግን ብዙ ናቸው። ደግሞ ምንድን ነው የተከሰተው ብሎ ጠየቀው ዴሮን ፒተርን ከታይሮን ጋር በመተባበር ተሸክመው ወደ ቤት ሲያስገቡት። እንደ ባባይ ጭፍጨፋ ምን የተካሄደበት ብሎ መለሰ ታይሮንም። ፒተርም በእነሱ ሸክም ውስጥ እንዳለ ቅዠት ውስጥ ገብቶ በመለፍለፍ በተደጋጋሚ ስልክ ስለመደወል ማውራት በመጀመሩ ዴሮን የፒተር ነገር ግራ ስለገባው ምን እንደሚል ገብቷል እንዴ ብሎ ጠየቀው።
ታይሮንም እሱም ግራ እንደገባው ለመግለጽ ያህል አናቱን ግራና ቀኝ ወዝውዞ ከወደቀበት ቦታ አንስቼ እዚህ ድረስ ከማድረሰው ድረስ ይለፈልፍ የነበረው ሆስፒታል እንዳልወስደው ነበር አለው። ይሄንን እንኳን ጄሰን ቦርን ቢሆን የሚያደርገው ነገር ስለሆነ የሰውየው ስጋት ስሜት የሚሰጥ ነገር ነው ብሎ መለሰ ዴሮን። ታይሮንም የቀድሞውን አለማማጁን ከዴሮን ሶፋ ላይ ያስተኛው እያለ ዴሮን ታይሮንን ስለሆነው ነገር እንዲነግረው ጠየቀው። ታይሮንም ያያቸውን ነገሮች ማለትም ስለ አምቡላንሱ ፒተር ተኩሶ ስለገደላቸው 3 ሰዎችና የአምቡላንሱ ሾፌር ፒተርን መደብደቡን ተናግሮ በማስከተልም እናም በመጨረሻ ይሄው አንተ ቤት ይዤው መጣው አለና ማጠቃለያውን አስቀመጠለትና ከሾፌሩ የቀማውን ሽጉጥ አቀበለው። መቼስ እሱን ይዘህ ስትመጣ እኛን ችግር ውስጥ ሊከቱ የሚችሉ ነገሮችን አስወግደን እንደመጣ ነው ብሎ ጠየቀው። ታይሮንም መቼስ የሚቻለኝን ያህል ያደረኩ ይመስለኛል ብሎ መለሰ። ዴሮንም ከታይሮን በሰማው ነገር መደሰቱን ለመግለጽ ያህል ራሱን ዘወዘና ከታይሮን የተቀበለው ሽጉጥን በጥንቃቄ ከአንድ የኤግዚቢት ዕቃዎች ማስቀመጫ የፕላስቲክ ቦርሳ ውስጥ ከቶ አሸገው። በማስከተልም ግን ይህንን ሰው በደንብ ታውቀዋለህ አይደል ብሎ ጠየቀው። አዎ እሱ የሶሪያ ሙር የሥራ ባልደረባ ሲሆን ስሙን ፒተር ማርክስ ይባላል። እሷ ታይፎን ከተባለው የሲአይኤ ህቡ ኃላፊ ሆና በምትሰራበት ወቅት እሱ ደግሞ የሷ ምክትል ሆኖ ይሰራ እንደነበረም አውቃለሁ ብሎ ባጭሩ ስለ ፒተር ማርክስ ለዴሮን ገለጻ አደረገለት። ዴሮንም ለመጀመሪያ ሕክምና መርጃ አገልግሎት ሳጥኑን ሊያመጣ ወደ ሌላኛው ክፍል ሲገባ ፒተር በለሆሳስ መለፍለፍ ጀመረ። ደውሉለት እናም ደግሞ የሆነውን ነገር ደውሉለት እናም ደግሞ የሆነውን ሁሉ ነገሮች ንገሩት። ደውሉለት። ሲቀጥልም ታይሮን ወደ ፒተር ቀረበ በማለት ማን ጋር መደወል የምትፈልገው ብሎ ጠይቀው። ፒተርም የሆነ ዝብርቅርቅ ያሉ ነገሮችና ግራ የሚያጋቡ ቁጥሮችን በዚያ በደንብ ተጨማለቁ ከንፈሮቹ አልጎመጎመ። ዴሮንም በጣም ውስብስብ የሆነው የመጀመሪያ ሕክምና መስጫ ሳጥን የያዘውን ሳጥን አምጥቶ ከከፈተው በኋላ ከአንድ ብልቃጥ ውስጥ በመርፌ መድኃኒቱን መጥቶ ወደ ታይሮን በመዞር እስቲ ግጥም አድርግ ያዘው፣ ምናልባትም ሲንቀሳቀስ መርፌው እንዳይሰበር ብሎ ታይሮንን ጠየቀው። ታይሮንም ፒተርን እየያዘው በዚያ በጥቁር አሜሪካ የአራዳ ቋንቋው ስለ ፒተር ሲናገር ዴሮን ግራ ተጋብቶ ወደ ላይ የተመለከተው። ልጅ እንደማስበው ይህንን ቋንቋን መቀየር መቻል ይኖርብሃል አለው። ታይሮንም ምን አልከኝ ለማለት ያው የቀድሞውን የአራዳ ቋንቋን በመጠቀም ዴሮን ነገሩ ገርሞት ከት እያለ ሳቀበትና በልተው ወዳጄ ስለ ቃላት አመራረጥ በኋላ ላይ እናወራበታለን አለው። በማስከተልም የፒተር ክንድ ላይ አንድ መርፌ ወጋው። ፒተርም መርፌው ስላሳመመው አይሆንም እያለ በመጮህ አይኑን ከፍቶ ከዚህ እዚያ እያቅበዘበዘው የግድ መደወል ይኖርባቸዋል፣ የግድም ልትነግሩት ይገባል ብሎ ልፍልፎን ሳይጨርስ በክንዱ የተሰጠው የማደንዘዣ መርፌ ስራውን መስራት በመጀመሩ ወዲያውኑ ራሱን ሳተ። ዴሮንም በደም የጨቀየውን የፒተር ሸሚዝ አወለቀና የተጋለጠውን በመስታወትና በብረት ስብርባሪዎች የተሞላውን የፒተርን ደረት እየተመለከተም አጠገቡ ለቆመው ታይሮን አሁኑን ይህንን ሰው ወደ ጤንነቱ ለመመለስ ስራችንን እንጀምራለን አለው። ሶሪያ ከታች ደረጃው ላይ ወደ ላይ እሷ ወዳለችበት ቦታ የሚመጣ የኮቴ ድምጽ በመስማቷ ቅድም ይሰማት የነበረውን የወገብ ህመም
ችላ በማለት ራሷን ለመከላከል ዞር ስትል ከታች የሚመጣው አሙን መሆኑን ኮሪደሩ ላይ ያለውን ትንሽዬ ብርሃን አሳያት። አንቺ ደህና ነሽ እንዴ? ደህና ነሽ ብሎ ከታች ደረጃውን እየወጣ ጠየቃት። እሷም ደህና ነኝ ለማለት አቅም ስላጣች ራሷን በመነቅነቅ ደህና መሆኗን አሳወቀችው። ምክንያቱም ቅድም ማርቻንድ ያደረሰባት ድብደባ መላ ሰውነቷን በመሞሩት ነበር። አዎ ማርቻንድን እንደ ተራሷ አድርጋ መውሰዷም ለዚህ ስለዳረጋት ለወደፊቱ እንደዚህ አይነት ነገሮች እንዳይገጥሟት ያህል የማርቻንድን ነገር ትምህርት ሰጥቷት አልፏል። አሞን ሁለት ደረጃዎችን እያደረሰ ወደ ላይ የወጣ ከጨረሰ በኋላ አጠገቧ ደርሶ መሬት ላይ የተዘረረውን የማርቻንድን ሬሳ ተመልክቶ ይሄ ሸርሙጣ ልጅ ማርቻንድ ነው አይደለ አላት። እሷም ራሷን ባውንታ ነቀነቀችና አዎ ሞቷል አለችው። አሁን አይዞሽ፣ ሁሉም ነገር አልቋል። ሁሉም እዚህ የነበሩ ሰዎች ሁሉ አልቀዋል። እናም እዚህ ህንጻ ውስጥ አንድም የቀረ ደም መጣጭ የለም። በቶሎ ከዚህ ብሎ የተናገረውን ሳይጨርስ ጭንቅላቱ ከኋላው በተተኮሰበት ጥይት አጠገቧ ፈነዳ። እሷም በድንጋጤ እሪ ብላ ከጮች በኋላ ወደ ኋላ ተንገዳገደች። የአሞንን በደንም አጠገቧ ዘፍ እንዳለ ከሷ በታች ደረጃው ስር አንድ የፖሎ ቲሸርት ያደረገና ገና ቅድም ህንጻው ስትገባ የተመለከተችው ቀጭን ወጣት ከደረጃው ወደ ላይ ሲወጣ ተመለከተችው። ከዚያም የብረቶች ብልሽታ ተከስቶ ደረቷን የተተኮሰው ጥይት መታት። ሁለተኛው ጥይትም ሲደግማት ወደ ኋላ ወደቀችና እይታዋ ሁሉ ወደ ድቅድቅ ጨለማነት ተለወጠ። በማስከተልም በህንጻው ውስጥ ሁለት ተኩሶች ተሰሙ። ከዚያም አንድ የመድፍ ድምጽ የሚመስል ፍንዳታ በገደል ማሚቱ አማካኝነት በህንጻው ውስጥ አስተጋባና ሁሉም ነገር ጸጥ ረጭ አለ።